ባይብል ኮቨነንት ኮሌጅ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሙሉ ቅና ያለው ሲሆን ተማሪዎችን በዲፕሎማ በዲግሪና በማስተርስ ተቀብሎ ማስተማር ላይ ይገኛል። ባይብል ኮቨነንት ኮሌጅ በመደበኛና በርቀት እንዲሁም በኦንላይን በአማርኛ በአፋን ኦሮሞና በእንግሊዝኛ ትምህርቶችን ይሰጣል። ለዲፕሎማ 1 ዓመት ለዲግሪ 3 ዓመት ብቻ መማር ይጠበቁበታል። ይህ ብቻ አይደለም። ባይብል ኮቨነንት ኮሌጅ ብዙ የእግዚአብሔር ቃል ሲታጠቁ ክፍያው በጣም የሚያስገርም ነው። ይህም የሆነበት ምክንያት ለብዙ ተማሪዎች የመክፈል አቅም በማገናዘብ ለብዙ ተማሪዎች የመማር እድልን በመስጠት ታስቦበት የተደረገ ነው። በባይብል ኮቨነንት ኮሌጅ ከሚሰጡ ትምህርቶች ውስጥ የተወሰኑ እንደሚከተሉት ተጠቅሰዋል። ክርስቶሎጂ፣ የአመራር መርሆች፣ የቤተ ክርስቲያን እድገት ስልት፣ ኒውማቶሎጂ፣ የቤተ ክርስቲያን ታሪክ፣ የአማኝ ስልጣን፣ መጽሐፍ ቅዱሳዊ ቃል ኪዳናት፣ አእምሮ መታደስ፣ ሄርሜኔቲክስ፣ ስካቶሎጂ ናቸው። ዓላማችን መልእክተኞችን ለክርስቶስ ተልኮ ማዘጋጀት ነው። ሱባኤ ማለት ሳምንት ማለት ነው። ስለዚህ 70 ሳምንቶች እንደዚህ ይላል። አመጽንም ለማስቆም ኃጢአትን ለማስወገድ በደልን ለማስተሰረይ ዘላለማዊ ጽድቅን ለማምጣት ራእይንና ትንቢትን ለማተምና እጅግ ቅዱስ የሆነውን ለመቀባት ስለ ሕዝብና ስለ ተቀደሰችው ከተማ 70 ሱባኤ ታውጇል ይላል። ከ62ቱ ሱባኤ በኋላ መሲሁ ይገደላል። ኢየሱስ ክርስቶስ ተወልዷል ተብሎ የሚነገርበት ያው ዓመተ ምሕረት ከክርስቶስ ልደት በፊት በነበረው በአራተኛው ላይ ወደ ኋላ ስለ በኔጌቲቭ 4 ላይ በሚባለው ዓመት ላይ ኢየሱስ ክርስቶስ እንደተወለደ ታሪክ በደንብ ያስረዳል። 457 ላይ ያ አዋጁ ወጣ። ከዛ 408 ላይ ደግሞ ሁለተኛ አዋጅ ቀጠለ። 434 ዓመት ነበር የሚቀረው። 408ኛው አዋጅ ቤተ መቅደሱ መሰራት ቅጥሩ መሰራት ተጀመረ። 408 ዓመት ነው የቀረው ለኢየሱስ ክርስቶስ ውልደት። ነገር ግን ደግሞ ዓመቱ መሆን የነበረበት ስንት ነው? 434 69ኛ ሱባኤ ያልቃል። ይሄ 69ኛ ሱባኤ ሲያልቅ አንድ ሱባኤ ትቀራለች። ከዛ በኋላ ያለውን 70ኛውንም ሱባኤ ተናግሮታል፣ ዳንኤል ተናግሮታል። በመካከል ግን ዘገየች ማለት ነው። አሁን እኛ ያለንበት አመን 70ኛው ሱባኤ አልገባችም። የማን ዘመን ገባ? የቤተ ክርስቲያን ዘመን ገባ ማለት ነው። ዳንኤል እቺን አላወቃትም። የትኛውም የብሉይ ኪዳን ትንቢት ላይ ስለ ቤተ ክርስቲያን አልተተነበየም። ይሄ መገለጥ የተሰጠው ለማን ነው? ለሐዋርያው ጳውሎስ ነው የተሰጠው። ሐዋርያው ጳውሎስ ከሁሉ ታናሽ ሆኜ ምን ያህል እንዴት ያለ መገለጥ እንደተሰጠኝ ተመልከቱ። ከዛ ያቺ መጨረሻዋ ደግሞ የምን ዘመን? የመከራ ዘመን፣ የያዕቆብ ዘመን ትባላለች። 70ኛው ዓመት የያዕቆብ የመከራ ዘመን ነው የሚለው መጽሐፍ ቅዱስ ራሱ ሲናገር ማለት ነው። 70ኛው ሱባኤ አንዳንዶቹ የቱ ጋር ያስገቡታል? እጅግ በጣም ታላቅ መከራ በ70ኛው ዓመተ ምህረት ላይ በኢየሩሳሌም ላይ ተፈጸማል። እጅግ በጣም ዘግናኝ የኢየሩሳሌም መፈራረስ የተደረገበት ሀገር እንዳትሆን የሆነችበት በዛ ጊዜ ተፈጽሟል። ኦልሬዲ ይሄኛው 70ኛው ሱባኤ አልቋል የተባለው ትንቢት ሁሉ ለምን የያዕቆብ የመከራ ጊዜ የሚለው በዛ ጊዜ ፍጻሜን አግኝቷል ብለው ይዘጋሉ። እንዳልሆነ ደግሞ በተለያየ መልኩ ከቃሉ እናገኛለን ማለት ነው። በዚህኛው ሱባኤ ላይ ግን ሊሆኑ ያሉትን ነገሮች ደግሞ እናያለን። ቁጥር 26 ላይ ያሉትን 6 ነጥቦች ናቸው። 6ቱ ግን በሁለት ይከፈላሉ። አንደኛ አመጽን ለማስቆም ኃጢአትን ለማስወገድ በደልን ለማሰረይ። ይሄ በመጀመሪያው በመሲሁ መገደል በኢየሱስ ክርስቶስ መስቀል ላይ የተሰራ ስራ ነው ማለት ነው። አመጽን ማስቆም፣ ኃጢአትን ማስወገድ፣ በደልን ማሰረይ በመጀመሪያው መምጣቱ የተፈጸሙ ናቸው እነዚህ ጉዳዮች። አሜን። አመጽን ማስቆም ካልን አመጽ ምንድነው? እንደ ሰው ልጅ እግዚአብሔር ላይ ማመጽ ምንድነው? አመጽ የምንለው ምንድነው? በዋናኛነት እግዚአብሔርን አለማመን። የሰው ልጅ ትልቁ አመጽ አለማመን ነው። በሕግ ዘመን እኮ ሰዎች ሕግን እየፈጸሙ ነው እንጂ እያመኑት አይደለም። እግዚአብሔር የኖረው በሚያደርጉት ነገር እየተመኩ ኖሩ። ኢየሱስ ክርስቶስ መጣና ምንም ስሩ አላለንም፣ ግን በእኔ እመኑ ያለ። በእኔ እመኑ፣ ስራችሁን የምሰራላችሁ እኔ ነኝ፣ በእኔ እመኑ። በእግዚአብሔር አለማመን ማለት አመጽ ነው። አሁን ቅዱሳን በቤተ ክርስቲያን ሲኖሩ ሊያጠፉ ሊሳሳቱ ይችላሉ። አመፀኞች ግን አይደሉም። አመፀኞች ሊሆኑ አይችሉም። ለምን? አመጽ በምን ተወግዷል? በኢየሱስ ክርስቶስ መስቀል ላይ ተወግዷል። ኢየሱስ ክርስቶስ እንደሞተልን ካመንን አመፀኞች ልንሆን በፍጹም አንችልም። አመፀኛ የሚባለው መጠሪያ ራሱ የቅዱሳን ሊሆን
አይችልም። ቅዱሳኖች በፍጹም አመፀኞች ተብለው አይጠሩም። ኢየሱስ ክርስቶስ በመስቀል ላይ አመፃችንን አስወግዶታል። ስለዚህ እርሱ በመስቀል ላይ የሰራልን ስራ ብቻ ማመን ነው የሚጠበቅብን። ኢየሱስ ክርስቶስ በመስቀል ላይ በተሰቀለበት ጊዜ ኢሳይያስ 53 ሙሉ በሙሉ እዛ ላይ ተፈጽሟል። ኢሳይያስ 53 በመገረፉ ቁስል ተፈወስን ይልና ማቴዎስ ምዕራፍ 8 ላይ እያየው ኢየሱስ ክርስቶስ እንደተባለው እንደተጻፈለት ኢሳይያስ 53 ፊዚካሊ እዛ ጋር ሲፈጸም አየ። እንዲህ ተብሎ እንደተጻፈ ይልና በመገረፉ ቁስል ብዙዎችን እየፈወሰ እንዳለ እንደተጻፈ እንደዛው አደረገ፣ ፈውስን ፈጸመ። የተጻፈልን ስለምንድን ነው? ሶስቱ ብለናል። አመፅን ማስቆም ብለናል፣ ኃጢአትን ማስወገድ፣ በደልን ማሰረይ። ሶስቱንም በኢሳይያስ 53 ላይ ተፈጽሞ እናገኘዋለን። 53:12 ላይ በመደበኛው ስናነብ እንደዚህ ይላል፣ ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋርም ተቆጥሯልና። ከአመፀኞች ጋር ኢየሱስ መስቀል ላይ በተሰቀለበት ጊዜ እሱ አመፀኛ አይደለም፣ ነገር ግን ከአመፀኞች ጋር ተቆጥሯል። እኛን ሆነ። እኛ ምን ነበርን? አመፀኞች ነበርን። እርሱ ስለኛ አመፀኛ ሆኖ መስቀል ላይ ተሰቀለ። እኛ ተሰቅለናል ወይ? አልተሰቀልንም። ግን የተሰቀለልን ምን አድርገናል? አምነነዋል። ኢየሱስ ክርስቶስ ጌታ ነው። ስለዚህ አመፀኝነት የሚባለው ከኛ ላይ ተወገደ። ኃጢአተኝነት የሚባለው ከኛ ላይ እንደተወገደ ካመንን አመፀኝነት የሚባለውም ከኛ ላይ ተወግዷል። ከአመፀኞች ጋር ተቆጥረናል። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። ስለማን? ስለኛ፣ ስለ ሰው ልጆች ማለደ። ስለዚህ ምን ሊያደርግ መጣ? አመፅን ለማስቆም በምን? በእምነት እርሱን የሚያምኑት አመፃቸው ይቆማል። ማመንና ማመን ብቻ። የእግዚአብሔርን ቃል ማመን፣ የእግዚአብሔር ልጅ ኢየሱስ ክርስቶስን ማመን፣ እግዚአብሔርን ማመን፣ አብና እርሱ የላከውን ማመን። ስለ አመፀኞች ማለደ። ቁጥር 5 ላይ ደግሞ የኃጢአት መስዋዕት አደረገው ይላል አይደለ? ስለዚህ ኃጢአትን ለማስወገድ ለምን? ኢየሱስ ክርስቶስ ምን ሆኗል? የኃጢአት መስዋዕት ሆኖ ቀርቧል። ስለዚህ ኖ ሞር አሁን ተጨማሪ በየዓመቱ የኃጢአት መስዋዕት ልናቀርብ አይገባንም። ቆሟል። እሱ ስርዓት አብቅቷል። ኢየሱስ ክርስቶስ የኃጢአት መስዋዕት ስለሆነ በእውነት ደዌያችንን ተቀበለ፣ ሕመማችን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። በደልን ምን ለማድረግ? ለማሰረይ። 70 ሱባዔ ታውጇል። ምን ለማድረግ? ይሄኛው እንዲመጣ እግዚአብሔር መንገድን እየዘረጋ ነው። በደልን ለማሰረይ ስለ በደላችን ደቀቀ፣ ተፈጽሟል። ኦልሬዲ ትስደን። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። የስጋም ፈውስ ተፈወስን፣ የኃጢአትንም ፈውስ ተፈወስን። በእርሱ ስራ አድርጎታል። የኃጢአትንም የበደልንም የስጋም የሁሉንም ፈውስ ኢየሱስ ክርስቶስ ፈጽሞ አጥፍቶታል፣ በማስጨነቅና በፍርድ ይለዋል። ቁጥር 8 ላይ ደግሞ ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ስለ ሕዝቤ ኃጢአትን ለማስወገድ፣ አመፅን ለማስቆም፣ በደልን ለማሰረይ ኢየሱስ ክርስቶስ መጥቷል፣ ፈጽሞታል። ይሄንን ኢትስደን አርጓል። በ69ኛው ሱባዔ ላይ መሲሁ ምን ይሆናል? ይገደላል። ሁለተኛው ዙር ላይ ደግሞ ካየን ሁለተኛ ዙር ላይ ያሉት ደግሞ በሁለተኛው መምጣቱ ጊዜ የሚፈጸሙ ናቸው። በሁለተኛው መምጣቱ ጊዜ ይሄ ሁለተኛው መምጣቱ ግን 70ኛው ሱባዔ ፉልፊል ከተደረገ ከሞላ በኋላ ነው። መጽሐፉ ላይ ካየን የቀድሞ ዳንኤል ላይ ሄደን እናንብብ። 7 ሱባዔ የመጀመሪያው ሱባዔ ጀመረው አዋጅ በሚወጣበት ጊዜ ቅጥሩ እንዲሰራ የኢየሩሳሌም ቅጥር እንዲሰራ ንጉሱ አዋጅ ከሚያወጣበት ጊዜ ይላል። ከዛ ደግሞ አዋጁ ቅጥሩ ከተሰራ በኋላ እስከ መሲሁ መገደል ጊዜ ያለው ደግሞ 69 ሱባዔ አለ። አንደኛው ሱባዔ ታዲያ የት ገባች የሚለው ራሱ መጽሐፉ ለምን አከታትሎ አላስኬደውም? ለሶስት ከፋፍሎታል። ስለዚህ ይሄ ዘመን በሶስት የተከፋፈለ ነው ማለት ነው። 77 አለ፣ ከዛ ደግሞ 762 አለ፣ 17 ደግሞ አለች። ከ62ቱ ሱባዔ በኋላ መሲሁ ይገደላል። ምንም አይቀረውም። የሚመጣውም አለቃ ሰዎችም ኢየሩሳሌምንና ቤተ መቅደሱን ይደመስሳሉ። ፍጻሜው እንደ ጎርፍ ይመጣል። ጦርነት እስከ መጨረሻው ይቀጥላል። ጥፋትም ታውጇል ይልና ይሄ ያው ከ69 ሱባዔ በኋላ ከ69 በኋላ መሲሁ ከተገደለ በኋላ እነዚህ ሁሉ በኢየሩሳሌም ተፈጽሟል። ቁጥር 27 ጋር ሳትደርሱ የተፈጠረው ጥፋት ሁሉ በኢየሩሳሌም ላይ ተፈጽሟል።
ከ62ቱ ሱባኤ በኋላ መሲሁ ይገደላል ይላል። ምንም አይቀረውም። የሚመጣውም አለቃ ሰዎችንም ኢየሩሳሌምንና ቤተ መቅደሱን ይደመስሳል። ይሄ ኦልሬዲ ደን ሆኗል አይደለ? በ70ኛው ዓመተ ምህረት ላይ ኢየሩሳሌምን ቤተ መቅደሱም ይደመሰሳል። ፍጻሜውም እንደ ጎርፍ ይመጣል ይላል። ጦርነት እስከ መጨረሻው ይቀጥላል። ጥፋትም ታውጇል። ሌላ ጥፋት አለ ማለት ነው። ጥፋትም ታውጇል። ይሄ ኦልሬዲ ኢየሩሳሌም ከተደመሰሰች፣ ቤተ መቅደሱ ከፈረሰ ሌላ ጥፋት አለ ታውጇል። ገና የሚመጣ ፊውቸር ነው ማለት ነው። ወደፊት ያለ ሌላ ጥፋት አለ። ይሄኛው ጥፋት መቼ ነው የሚሆነው? ካል 70ኛው ሱባኤ ላይ የሚደረግ ነው። ከዛ 27 ላይ እንደዚህ ይላል፣ አለቃው ከብዙዎች ጋር ለአንድ ሱባኤ አለ። ደግሞ አለቃው ከብዙዎች ጋር ለአንድ ሱባኤ። ይሄ ጥፋት ታውጇል፣ ጦርነት ይሆናል። አሁን በምድር ላይ ያለፈ ያለ ስለ ቤተ ክርስቲያን ግን ምንም የተወራ ነገር የለም። ምንም እውቀትም መገለጥም የላቸውም። እግዚአብሔር ዝም ብሎ ነው ያለፈው። ልክ ትልልቅ ተራራ እየተከታተለ አንድ ተራራ አለ፣ ከዛ ወርዳችሁ ሌላ ተራራ አለ። ከዚህ ሆናችሁ ስትተከሩ ቆናችሁ ስታዩት ሁለት ትልልቅ ተራሮች ነው የሚታያችሁ። ግን ተያይዞ አንድ ላይ ግጥም ያለ ሁለት ተራራ ነው። ከሩቅ የሚታየው ግን ጎድጓዳው ስፍራ፣ ባዶ ስፍራ አይታየንም። የቤተ ክርስቲያን ዘመን ማለት እንደዛ ነው። የአሕዛብ ሙላት ይለዋል። ከታች ከባዶ ጀምሮ እስኪ ሞላ ድረስ ወደ ፍጹም ሙላት እስኪመጣ አሕዛብ በክርስቶስ እስኪጠቀለል ድረስ ያንን ማንንም አላየውም። የብሉይ ኪዳን ዘመን ላይ ያሉ ነቢያቶች እርሱን አሻግረው አልተመለከቱትም። እቺ ታይም ለነሱ ምንድን ጥያቄ ናት ነው። ቃል ኪዳኑን ያጸናልና በሱባኤውም እኩሌታ መስዋዕቱና ቁርባኑን ያስቀራል ይላል። ካሁን በኋላ ከኢየሱስ ክርስቶስ መስቀል በኋላ የሚቀርብ መስዋዕት አለ? የለም እኮ በቃ የለም። ግን ምንድነው ኢየሱስ ነው የሚሉ አሉ ማለት ነው። ይሄንን ኢየሱስ ነው ብለው ያስተምራሉ። ግን አይደለም። ያው በብዙ አቅጣጫ ስታዩት ማለት ነው። ኢንድ ታይም ላይ በጣም የተለያየ የተወዛገበ አስተምሮች አሉ። ይሄ ሐሰተኛው ክርስቶስ መጥቶ ከኢየሩሳሌም ጋር ከእስራኤል ጋር የሚገባው ኪዳን የለም። ኪዳን የሚገባው ኢየሱስና ኢየሱስ ብቻ ነው። ስለዚህ እቺ ክፍል ስለ ኢየሱስ ነው የተጻፈችው ይላሉ። ስለ ኢየሱስ አለመሆኑን በደንብ ያሳያል ማለት ነው። ለምን የሚቀርብ መስዋዕት የለም። ይሄ የሚመጣው ግን ምን ያደርጋል? መስዋዕትን ያቀርባል። ራሱ ኢየሱስ ክርስቶስ መስዋዕት ሆኖ ቀርቧል። ሌላ መስዋዕት አያስፈልገውም። በዚህ እንኳን ፉርሽ ይሆናል ማለት ነው። ይሄ ሐሳብ ይወድቃል። ቃል ኪዳኑን ያጸናል። በሱባኤውም እኩሌታ ይላል። ሱባኤውም እኩሌታ አንድ ሱባኤ ስንት ዓመት ነው ብለናል? 7 ዓመት። በሶስተኛው ዓመት ተኩል ላይ ምኑን ያስቀራል? መስዋዕትና ቁርባኑን ማቅረብ ያስቀራል። እግዚአብሔር ላይ አያምጽም። ኢየሱስ መስዋዕትም አያስፈልገውም። ራሱን ሕያው መስዋዕት አድርጎ አቅርቧል። ቢያደርግ እንኳን መስዋዕትን አያስቀርም። እግዚአብሔር ላይ የሚያምጽ አይደለም። ግን ማቅረብም አያስፈልገውም። የታወጀ ፍርድ በእርሱ ላይ እስኪፈስ ድረስ ጥፋትን የሚያመጣ የጥፋት ርኩሰት በቤተ መቅደስ ውስጥ ያቆማል ይላል። እቺ ዘመን የእስራኤል ዘመን የምትባልበት ቤተ ክርስቲያን ከተነጠቀችበት ጊዜ በኋላ አሁን የምን ዘመን ገብቷል? የቤተ ክርስቲያን ዘመን፣ የምህረት ዘመን ገብቷል። የአሕዛብ ዘመን ገብቷል። እስከዛ ድረስ በእነርሱ ላይ ታላቅ እንቅልፍ ወድቆባቸዋል። እንዳይገባቸው እግዚአብሔር አይናቸው እነሱ ስላልፈለጉ ስለገፉት ወደ ገዛ ወገኑ መጣ ይላል። አልተቀበሉትም። ስላልተቀበሉት ነው እንጂ እግዚአብሔር አውቆ አይናቸውን አሳውሮት አይደለም። እግዚአብሔር አይን የማብራት ስራ ነው እንጂ ስራው አይን የማሳወር ስራ የሱ ስራ አይደለም። ግን እነሱ ባልፈለጉት በገፉት ልክ አይናቸው ታወረ እንዳያዩት። አሁንም እኮ የፈለጉት እኮ ብዙ አይሁዶች እየዳኑ ነው። ለነገሩ ሐዋርያቶችማ አይሁዶች አይደሉ? መጀመሪያ ወንጌል የሰበኩን እኮ እንዳለ ወደ ምድር ያመጡት አይሁዶች ናቸው። ስለተቀበሉት አሕዛቦቹስ ምን አደረጉ? ልባቸውን ከፍተው ዌልካም ማለት አስገቡት ኢየሱስ ክርስቶስን። ከዛ ይሄን ዘመን የማን ዘመን አደረጉት? የእነሱ ዘመን አደረጉት። እግዚአብሔርም እድል ሰጠን ማለት ነው። ለእኛ አሕዛብ ስንል ኢየሱስ ክርስቶስ ጌታ ነው። ልክ ቤተ ክርስቲያን ከተነጠቀች በኋላ ግን የእስራኤል ዘመን ይጀምራል። እቺ 70ኛው ሱባኤ ትጀምራለች ማለት ነው። 7 ዓመት የማን ዘመን? የእስራኤል ዘመን። ያቺ ዘመን ግን የምትመች ምቹ የሆነች ዘመን አይደለችም፣ የመከራ ዘመን። ስለዚህ የምን ዘመን ይላታል? የያዕቆብ የመከራ ጊዜ ይላታል። የያዕቆብ የመከራ ጊዜ ኤርምያስ ምዕራፍ 30 ቁጥር 7 ላይ ወዮ ያ ቀን ታላቅ ነው፣ እርሱንም የሚመስል የለምና ያ የያዕቆብ መከራ ዘመን፣ ያ የያዕቆብ የመከራ ዘመን ነው። ነገር ግን ከእርሱ ይድናል። በእስራኤል ጉዳይ ሁል ጊዜ ከበስተጀርባ ምንም አይነት መከራ ቢመጣ መዳን የሚባል ነገር አብሮት አለ። መቼም ማለት ነው። ታላቅ ነው መከራው። እንደዛ ያለ ቀን፣ ያ ቀን ታላቅ ነውና እርሱንም የሚመስል የለምና ይላል። በ70ኛው ዓመት የተፈጸመው መከራ የመጨረሻው ጥጉ መከራ እርሱ ነው።
ተብሎ ይቀመጣል። አብዛኛው ያለው አስተምሮ እቺ 7 ዓመት ላይ መከራ ትመጣለች ምናምን ነገር ኦሬዲ አሁን የምናልፍበት ነው እንጂ ከዚህ ውጪ ሌላ የባሰ መከራ ዘመን የለም። በጣም ሁለቱ የተለያየ አንግል የያዘ አስተምሮ ነው። በኢንድ ታይም ላይ ሌላ መከራ የለም። በዚሁ መልኩ እንቀጥላለን። እንደዚሁ እንዳለን ኢየሱስ ክርስቶስ ይመጣል። ቤተክርስቲያን መነጠቅ ምናምን የሚባል ነገር የለም። ወይንም እንደዚሁ ይቀጥላል የሚል አስተምሮ አለ ማለት ነው። ኢቭን እቺ ቃል ታረጋግጠዋለች። ያ ቀን ታላቅ ነውና ይላል። ያ ቀን ታላቅ ነውና ብሎ እርሱንም የሚመስል የለምና ይላል። ነገር ግን ራእይ ላይ ይመጣና እንደዚህ ያለ ምድር ከተፈጠረችበት ጊዜ ጀምሮ እንደዚህ አይነት መከራ ምድር ላይ ደርሶ አያውቅም ይላል። ኦኬ እስራኤል ኢየሩሳሌም የፈረሰችው መቼ ነው ብለናል? በ70ኛው ዓመተ ምህረት። ዮሐንስ ራእይ የተጻፈው ደግሞ መቼ ነው? በ95 96 እስከ 100 ባለው ዓመተ ምህረት ውስጥ የተጻፈው። በ70ኛው ዓመተ ምህረት ፍጻሜ ካገኘ ያ ጥፋት ከደረሰ በምድር ላይ ደርሶ የማያውቅ ጥፋት የተባለው ከደረሰ ከዛ በኋላ የሚመጣ ሌላ ትንቢት ያስፈልገው ነበር። እሱን ከሆነ የሚያወራው ኦሬዲ ዛትስ ደን ሆኗል። ከዛ በኋላ ነው ኢቭን ትንቢቱ እንኳን የመጣው የራእይ መጽሐፍ የተጻፈው። ኢየሩሳሌም ከፈረሰች ቤተ መቅደሱ ከፈረሰ ታላቅ መከራ የሚባለው በእስራኤል ላይ ከመጣ በኋላ ነው የተጻፈው። ስለዚህ ሌላ መከራ አለ ማለት ነው ከፊት እጅግ በጣም ታላቅ የሆነ ከዛም በኋላ ሌላ አይነት መከራ አይኖርም። እሱ የመጨረሻው መከራ ነው። ምድር ከተፈጠረ ጀምሮ በምድር ላይ በሰው ልጅ አይቶት የማያውቀው መከራ ከፊት ይጠብቃል። we are redeemed ከዛ በእርግጠኛ ተዋይተናል። በዛ ውስጥ አናልፍም ግን አለ ማለት ነው። ኦሬዲ 70ኛው ዓመተ ምህረት አስገብተን የለም የምንለው አይደለም፣ የምንዘጋው ምዕራፍ አይደለም። ወዮ ያ ቀን ታላቅ ነውና እርሱንም የሚመስል የለምና ያ የያዕቆብ መከራ ዘመን ነው፣ ነገር ግን ከእርሱ ይድናል። ማቴዎስ 24 ዳንኤል 12 ቁጥር 1። በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያልሆነ መከራ ዘመን ይሆናል። በዚያም ዘመን በመጽሐፍ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል። ይሄ ታላቁ መከራ የተባለው ከመጨረሻው ዘመን ሂደት ጋር ነው የሚገናኘው እንጂ ከ70ኛው ዓመት መከራ ጋር አይደለም ማለት ነው። በሕይወት መጽሐፍ የተጻፈው ይድናል ካለ መጨረሻው ጉዳይ የሚሆን ነው መጽሐፍ የሚመረመርበት። ማቴዎስ 24 ላይ ከመጣን ያው ከዚህ ጋር እናገናኘዋለን። ለሁለት ይከፍለዋል። ምጥ ይለዋልና የምጥ መጀመሪያ ይለዋል፣ የምጥ መጨረሻ ደግሞ ይለዋል። የምጥ መጀመሪያ 3 ዓመት ተኩሉ የምጥ መጀመሪያ ኢቭን ያልጋለ ማለት ነው። ፔኑ ራሱ መካከለኛ የሆነ ግን ቢሆንም እንኳን እስካሁን አይተነው የማናቀው የጥፋቱ አይነት እንኳን እስከዛሬ አይተነው የማናቀው ግን 3 ዓመቱን ለሁለት ከፋፍሎ የመጀመሪያው 3 ዓመት ይሻላል የምትሉት ከዛ ደግሞ ቀጥሎ ምንም በቃ የመጨረሻ የሆነው በምድር ላይ የሚገለጥበት አሕዛቦችንም ያገኛል። yes of course። ነገር ግን ያዕቆብ መከራ የሚባለው እስራኤላውያን እጅግ እነርሱን ታርጌት ባደረገ ሁኔታ መከራ ይደርስባቸዋል፣ ስደት ይደርስባቸዋል። ከዛ በኋላ ማን ይመጣል ማለት ነው? ኢየሱስ ክርስቶስ ይመጣል። ያ ፍጻሜ የሆነን የአርማጌዶን ጦርነት ያው ኔክስት ላይ ዲቴል ስንገባ ዛሬ 70ኛው ሱባኤን ብቻ እየተመለከትን ስለሆነ ነው። የአርማጌዶን ጦርነት ከተደረገ በኋላ የኢየሱስ ክርስቶስ ዳግም መምጣት ይሆናል። በዚህ ስፍራ ላይ ቤተክርስቲያን ተነጥቃለች። 70ኛው ሱባኤ 7ቱ ዓመት እንቅስቃሴ ላይ ነው። ይሄ ዘመን የእስራኤል ዘመን ነው። እስራኤሎች የሚድኑበት የሚታሰቡበት በኃይል ይቀባሉ። ዲቴል ያው ስንገባበት እናየዋለን። ወንጌል ሰባኪዎች ሆነው የሚነሱ ምልክት የሚደረግባቸው ይኖራሉ። እጅግ በጣም በታላቅ መስዋዕት ወንጌልን ይሰብካሉ። ኃይለኛ የሆነ የጸሎት ሪቫይቫል ይነሳል በዛ ዘመን ላይ። ከዛ ኢየሱስ ክርስቶስ ዳግም በሚመጣበት ጊዜ ከስድስቱ ዳንኤል ላይ ከተነገረው ከስድስቱ 3ቱ በሁለተኛው መምጣት የሚፈጸም ነው ብለናል አይደል? እሱ ይሆናል ማለት ነው። አራተኛ ዘላለማዊ ጽድቅን ለማምጣት ይላል። ዘላለማዊ ጽድቅ መጥቷል አሁን አይደለ? የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ምን አደረገው? ኃጢአት አደረገው ስለኛ። ስለዚህ ኃጢአት የነበረው ሰው ሁሉ አሁን ጻድቅ ተደርገናል ሆነናል። በማን ስራ? በክርስቶስ ስራ። በመጀመሪያ መምጣቱ ኃጢአትን ስላስወገደ። ነገር ግን ዘላለማዊ ጽድቅ ኢቭን አሁን ኃጢአት ስጋችን ውስጥ ምን አለ? ኃጢአት አለ። የኃጢአት ዘር አለ። ኃጢአተኞች አይደለንም። በስጋችን ያደረ ኃጢአት ግን አለ። ከዚህም ሪዲም እንደረጋለን፣ እንዋጃለን። ስለዚህ ወደ ዘላለማዊ ጽድቅ እንገባለን። ጻድቃኖች ያበራሉ የሚለው ያ ነው። አሁን ወደ ማብራት እኮ አልገባንም። ፉል ግሎሪ ውስጥ አልገባንም። ሙሉ በሙሉ ወደ እግዚአብሔር ግሎሪ ውስጥ የምንገባበት በሁለተኛ መምጣቱን ማለት ነው። ዘላለማዊ ጽድቅን ለማምጣት ራእይንና ትንቢትን ለማተም ከዛ በኋላ ኖ ሞር ቪዥን እዛ ትንቢት የሚባል ነገር አያስፈልግም። ሁሉ ነገሩ ምንድነው? የተፈጸመ ነው። ትንቢት
ምንድን ነው? ትንቢት ወደ ፊውቸር ቴንስ ነው። ትንቢት ፊውቸር ቴንስ ነው። ራእይና ትንቢትን ለማተም ለመዝጋት ማለት ነው። የተነገሩትን ትንቢቶችን ራእዮችን ሁሉ ምን ለማድረግ ለማተም ለመዝጋት፣ ከዛ እጅግ ቅዱስ የሆነውን ለመቀባት ኢየሱስ ክርስቶስ ምን ይሆናል? በኢየሩሳሌም ተራራ ላይ ይነግሳል። መዝሙር 2:6 ላይ እጅግ ቅዱስ የሆነውን ለመቀባት ኦኬ እንደዚህ ይላል። ደግሞም እኔ ግን በተቀደሰው ተራራይ ላይ በጽዮን ላይ የራሴን ንጉሥ ሾምኩ ይላል። የእግዚአብሔርን ሕግ አውጃለሁ። እርሱም እንዲህ አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ለምነኝ፣ መንግስታትን ርስት አድርጌ የምድርንም ዳርቻ ግዛት እንዲሆኑ እሰጣለሁ። አንተም በብረት በትር ትቀጠቅጣቸዋለህ፣ እንደ ሸክላም ዕቃ ታደቃቸዋለህ። ስለዚህ እናንተ ነገስታት ልብ በሉ፣ እናንተ የምድር ገዢዎችም ተንቀጥቀጡ፣ እግዚአብሔርን በፍርሃት አገልግሉት፣ ለእርሱ መራድም ደስ ያሰኛቸዋል ልና እንዳይቆጣና በመንገድ እንዳትጠፉ ዝቅ ብላችሁ ልጁን ሳሙት ይላል። ይሄ በመጨረሻው በ1000ኛው ዓመት መንግስት ላይ የሚፈጸም ፕሮፌቲክ ትንቢት ነው። ዛሬ እንጠቀመዋለን፣ ያ ቃሉን እንደ ጊዜው እንጠቀመዋለን። ግን አፈጻጸሙ በ1000ኛው ዓመት መንግስት ውስጥ ኢየሱስ ክርስቶስ ምድርን ሁሉ ጠቅልሎ ሲገዛ የሚፈጸምበት ነው። ዘላለማዊ ጽድቅን የሚያወጣ መንግስት የጽድቅ መንግስት ነው ይላል 45:6 ላይ። አምላክ ሆይ ዙፋን ከዘላለም እስከ ዘላለም ይኖራል። የመንግስት በትር የቅንነት በትር ናት። ጽድቅን ወደድክ፣ አመፃን ጠላ። ስለዚህ እግዚአብሔር አምላክ ከጓደኞቹ ይልቅ አንተን የደስታ ዘይት ቀባህ። ጽድቅን ወደድክ፣ አመፃን ጠላ። የመንግስት በትር የቅንነት በትር ነው። ኢሳይያስ ምዕራፍ 9:6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም ልዑል ይባላል። ለመንግስቱ ስፋት ለሰላሙም ብዛት ፍጻሜ የለውም። ከአሁን ጀምሮ እስከ ዘላለም መንግስቱን በፍትህና በጽድቅ ይመሰርታል። ዘላለማዊ ጽድቅን ለማምጣት ራእይና ትንቢትን ለማተም እነዚህ ሁሉ ትንቢቶች ፍጻሜ ያገኛሉ ማለት ነው። መጨረሻ የሚያገኙበት መንግስቱን በፍትህ በጽድቅ ይመሰርታል። ደግፎ በመያዝም ያጽነዋል። በዳዊት ዙፋን ይቀመጣል፣ አገሩንም ሁሉ ይገዛል። የሰራዊት ጌታ እግዚአብሔር ቅናት ይህንን ያደርጋል ይልና ኢየሱስ ክርስቶስ መወለዱ በሚነገርበት ሉቃስ ምዕራፍ 1 ላይ ትንቢቶች በሚመጡበት ጊዜም ደግሞ ምዕራፍ 1:32-33 ላይ እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ማርያም ሆይ በእግዚአብሔር ዘንድ ሞገስ አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን የማንን ዙፋን? የዳዊትን ዙፋን 1000 ዓመት ላይ ሲገዛ ማለት ነው ይሰጠዋል። በያዕቆብም ቤት ላይ ለዘላለም ይነግሳል፣ ለመንግስቱም ፍጻሜ የለውም። ባሪያዬን ዳዊትን አገኘሁት፣ ቅዱስ ቅባቴንም ቀባሁት ይላል አይደለ? ቅዱስ ቅባቴንም ቀባሁት። ስለዚህ ያ ትንቢት መቀባቱ ለማንን ያመለክታል? ኢየሱስ ክርስቶስንም። ኢየሱስ ጋር ስንመጣ ኢየሱስ ክርስቶስ ማን ነው? የተቀባ አይደለ? ክራይስት ክርስቶስ የተቀባ። ስለዚህ እጅግ ቅዱስ የሆነውን ለመቀባት እነዚህ ሁሉ ትንቢቶች በመጨረሻ ላይ አካል የሚያገኙ ናቸው። መልአኩ ነው መጥቶ የተናገራት ማርያምን። መልአኩ መጥቶ ይሄን ተናገራት። ይሄ የተወለደው ልጅ እኮ ሞተ፣ ታዲያ ተሰቀለ አይደለ? ሰው መቼ ነው ፍጻሜ የሚያገኘው ካልን ኢንድ ታይም ላይ ነው የሚያገኘው። ይሄ የተባለው ቃል መልአኩ ከእግዚአብሔር ዘንድ ይዞት የመጣው ትንቢት ውሸት አይደለም። በኢየሱስ ክርስቶስ በመስቀል ላይ አብቅቶ ቢሆን የእሱ ህይወት ዴስቲኒው እዛ ጋር አብቅቶ ቢሆን አበቃ፣ ይሄ ትንቢት ውሸት ሊሆን ነው። ግን ውሸት አይደለም። መጥቶ የሚፈጸምበት ዘላለማዊ ጽድቅን ለማምጣት ራእይና ትንቢትን ለማተም እጅግ ቅዱስ የሆነውን ነገር ለመቀባት የሚመጣበት ዘመን አለ። ይሄ የሚሆነው በሁለተኛው መምጣቱ ፍጻሜን የሚያገኝበት ነው ማለት ነው። ባይብል ኮቨነንት ኮሌጅ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሙሉ ዕውቅና ያለው ሲሆን ተማሪዎችን በዲፕሎማ በዲግሪና በማስተርስ ተቀብሎ ማስተማር ላይ ይገኛል። ባይብል ኮቨነንት ኮሌጅ በመደበኛና በርቀት እንዲሁም በኦንላይን በአማርኛ፣ በአፋን ኦሮሞና በእንግሊዝኛ ትምህርቶችን ይሰጣል። ለዲፕሎማ 1 ዓመት፣ ለዲግሪ 3 ዓመት ብቻ መማር ይጠበቁበታል። ይህ ብቻ አይደለም። ባይብል ኮቨነንት ኮሌጅ ብዙ የእግዚአብሔር ቃል ሲታጠቁ ክፍያው በጣም የሚያስገርም ነው። ይህም የሆነበት ምክንያት ለብዙ ተማሪዎች የመክፈል አቅም በማገናዘብ ለብዙ ተማሪዎች የመማር ዕድልን በመስጠት ታስቦበት የተደረገ ነው። በባይብል ኮቨነንት ኮሌጅ ከሚሰጡ ትምህርቶች ውስጥ የተወሰኑ እንደሚከተሉት ተጠቅሰዋል። ክርስቶሎጂ፣ የአመራር መርሆች፣
የቤተ ክርስቲያን እድገት ስልት፣ ኒውማቶሎጂ፣ የቤተ ክርስቲያን ታሪክ፣ የአማኝ ስልጣን፣ መጽሐፍ ቅዱሳዊ ቃል ኪዳናት፣ አእምሮ መታደስ፣ ሄርሜኔቲክስ፣ ስካቶሎጂ ናቸው። ዓላማችን መልእክተኞችን ለክርስቶስ ተልኮ ማዘጋጀት ነው።